ሰላም እንደምን ቆያችሁን ውድና የተከበራችሁ የኤፕላስ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁን። በዛሬው የትምህርት ክፍለ ጊዜያችን ደግሞ 6.2 ዘ ሜኪንግ ኦፍ ሞደርን ኢትዮጵያን ስቴት ሞደርን ኢትዮጵያን ስቴት ለመስራት የተሞከረበትን ጊዜ አብረን እናያለን ማለት ነው። በዚህ ቪዲዮ ላይ ፈተና የሚወጣባቸውን ዋና ዋና ፓርቶች ከዚህ በፊት በተደጋጋሚ ፈተና ላይ የሚወጡትን ዋና ዋና ነገሮች አብረን ለማየት እንሞክራለን። እነሱንም እጠቁማችኋለሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። ወደ ቪዲዮ እንገባለን። እንግዲህ ዘ ሜኪንግ ኦፍ ሞደርን ኢትዮጵያን ስቴት ስናይ ዜር አር ዲፈረንት ኤጀንሲዎች ነበሩ። ለዚህ ጉዳይ ተጠያቂ የሆኑ ብዙ አካላት ነበሩ which played important part of the making of modern Ethiopian state የዛሬዋን ሞደርን ኢትዮጵያን ስቴት ማለት አሁን ላይ ካደጉት ሀገራት አንፃር ሞደርን አይደለንም አውቃለሁ። ግን ባለፉት ዘመናት ላይ ሞደርን ኢትዮጵያን ለመስራት ብዙ ተጠያቂ የሆኑ ሞደርን ኢትዮጵያን በመስራት ውስጥ ብዙ ሮል ያላቸው ብዙ ኃላፊነት የተወጡ ሰዎች ነበሩ። እነሱን ሰዎች እናያለን። ዘ ዳይቨርስ ፒፕል ኦፍ ኢትዮጵያ ኢን ዘ ሆርን ዌር ብሮት ኢንቱ ኮንታክት ኢች አዘር ስሮ ዘ ኤጀንሲ ኦፍ ትሬድ ፖፑሌሽን ሙቭመንት ኢቫንጋላይዜሽን ኤንድ ዋር። እንግዲህ የኢትዮጵያ ማህበረሰቦች አንድ እንዲሆኑ ያስቻላቸው ነገር ምንድን ነው ብለን ስንነሳ አንደኛው ትሬድ ወይም ንግድ ሲሆን ሁለተኛው ደግሞ የህዝብ ሙቭመንት ፖፑሌሽን ሙቭመንት ለምሳሌ ኦሮሞ ፒፕል ሙቭመንት የተያያዙት ነገሮች አሉ። የተለያዩ ሙቭመንቶች ኢትዮጵያን ሞደርን ኢትዮጵያን ለመስራት የሚያስችል እንቅስቃሴ እንዲጀመር እንደ ምክንያት እንደ መነሻ ኢቫንጋላይዜሽን እና ደግሞ ዋር ስንል ኢቫንጋላይዜሽን ስንል የሃይማኖት መስፋፋት ሃይማኖታቸውን በተለይ አንዱ ሃይማኖት ወደ አንዱ ላይ ጫና ለማድረስ ሲል ሃይማኖት የማስፋፋት ነገሮች ጦርነቶች ነበሩ። ከኢቫንጋላይዜሽን ጋር ደግሞ አያይዘን የምናያቸው ነገሮች ምን አሉ? ኢትዮጵያ ውስጥ የተለያዩ ሃይማኖቶች እንዲፈጠሩ መነሻ ምክንያት እንደሆነ ከዚህ በፊት እንዳየነው የተለያዩ ሃይማኖቶች አሉ አይደል? እነ ቅባት ምናምን የመሳሰሉት ሃይማኖቶች ራሱ እኮ ከዛን ጊዜ ጀምሮ የመጡ ናቸው። እና እነሱንም እና ዱሪንግ 19 ሴንቸሪ በ19ኛው ሴንቸሪ ላይ ምን ተፈጠረ? ብዙ ስቴቶች ሰቨራል ስቴቶች ኢመርጅ ያደረጉ ተነሱ እና ኢን ዘ ሪጅን ዌር ኢንቮልቭድ ቴሪቶሪካል ኤክስፓንሽን ይሄ የመሬት መስፋፋት የግዛት ማስፋፋት አካሄዱ ግን የግዛት ማስፋፋት ብቻ አይደለም አካሄዱ የነበሩት ሪሶርሶች እነዚህ ኮንትሮል ኦቨር ሪሶርስ ኤንድ ኦልሶ ስቴት ቢልዲንግ ነው። እነዚህ ሪሶርሶች ሀብት የሚገኝባቸው ቦታዎች እነዚህ ምርታማ የሆኑ ቦታዎችን ከመቆጣጠር አንፃር እና ደግሞ በዛም አድርገው ደግሞ ስቴት ቢልድ ለማድረግ የራሳቸው የሆነ ስቴት በተለይ ኖርዘርን ስቴት ላይ ሳውዘርን ስቴት ላይ ባለፈው እንዳየነው እነ ጎማ ምናምን ብለን የተነጋገርናቸው አይደል? ልክ እንደነሱ ስቴት ቢልድ ለማድረግ ነበር። እንግዲህ ዚስ ኢሹ ኦፍ ስቴት ቢልዲንግ ይሄ የስቴት ቢልዲንግ ጉዳይ ይቺ ሀገር ለመገንባት የሆነ ግዛት ለመገንባት የሚደረገው ጉዳይ ሪሜንድ ኢን አጀንዳ ፎር ሴቨራል ፓወርፉል ኢንዲቪጁዋል ኤንድ ግሩፕ ዛት አሮዝ ኢን ዘ 19 ሴንቸሪ ነው። እንግዲህ እነዚህ ብዙ አሮዝ ያላቸው ፍላጎት ያላቸው ሰዎች ስቴት ቢልድ ለማድረግ እንደ አጀንዳ እንደ ጉዳይ ሆኖ ነበር። ዘ ዲፈረንስ ዋዝ ኦፍ ሌቭል ኦፍ ዜር ስትሬንግዝ ኤንድ አምቢሽን ኤንድ ዜር ሪሌሽን ዊዝ ፎሬን ፓወር ነው። ማለት ልዩነታቸው ግን ምንድነው? እያንዳንዱ በዛን ጊዜ የነበሩ ስልጣናቶች ሞቴዎች እነዚህ ነገስታቶች አሉ አይደለ? እነዚህ ንጉሶች ምናምን ስቴት ቢውልድ ለማድረግ ሲሞክሩ የሚያለያያቸው አንድ ነገር አለ። አንደኛው ስትሬንግዛቸው ጥንካሬያቸው ያላቸው ኃይል፣ ሁለተኛ አምቢሽናቸው ወይንም ፍላጎታቸው እና ከፎሬን ፓወር ጋር ያላቸው ሪሌሽንሺፕ አሁን ወደፊት ስናየው እነ ሚኒሊክ አለ እነ አፄ ዮሐንስ አሉ የምናያቸው አይደለ? እና አፄ ሚኒሊክ እና አፄ ዮሐንስ እነ ንጉስ ቴዎድሮስ ምናምን የመሳሰሉት ከውጭ ሀገር ጋር ያላቸው ግንኙነት ስቴት ቢልዲንግ ላይ በጣም ተጽዕኖ ነበረው ልዩነትም ነበረው። እስቲ እሱንም በደንብ እናየዋለን። ኢን ዚስ ሪጋርድ በዚህ ሁኔታ ላይ ስቴት ኢን ኖርዘርን ኦፍ ሴንትራል ፓርት ኦፍ ኢትዮጵያ ሃድ ሪላቲቭሊ ስትሬንግዝ ኤንድ ዌር ቢልት አፕ ኦቨር ኤ ታይም ኤንድ ጌንድ ኤ ኒው ሞመንተም ዱሪንግ 19 ሴንቸሪ ኦዊንግ ቱ ዜር ፎሬን ኮንታክት ኤንድ ዜር ስትራቴጂክ ሎኬሽን። እንግዲህ በዚህ ሪጋርድ በዲፈረንሳቸውን በምናይበት ጊዜ ስትሬንግዝ አምቢሽን እና ሪሌሽንሽፕ ፎሬን ፓወር አይተናል አይደለም? እዚህ ጋር ግን ምንድነው በጣም ልዩነት የሚያነሳው የኖርዘርን ፓርት ኦፍ ኢትዮጵያ ላይ ያሉት አካባቢዎች አሁን ኖርዘርን ፓርት ስንል ድሮ ላይ ስልጣኔ የተጀመረው ወደ ትግራይ አካባቢ አይደል? ትግራይ ወደ አማራ አካባቢ ወደ ላይ ከፍ ወዳሉት ኖርዘርን ፓርት ላይ አይደል? ያኔ እነዛ ሀገሮች በጣም ጠንካራ እንዲሆኑ ያደረጋቸው ምንድነው? ከውጭ ሀገሮቻቸው ጋር ያላቸው ሪሌሽንሺፕ ከዛ በተጨማሪም ደግሞ ለወደብ አካባቢ አሁን ድሮ ኤርትራን ጨምሮ ነበር ትግራይ እና እዛ አካባቢ ምጽዋን ወንዝ አለ ትሬዱን ፖርቱን መቆጣጠር አስችሏቸው ከቀይ ባህርን አካባቢ ድረስ ግዛት ስለነበረን እኛ ኢትዮጵያውያን ከውጮች ጋር ብዙ ግንኙነት እንዲኖረን አስችሏል። ሌላው ደግሞ ዘ ሜኪንግ ኦፍ ሞደርን ኢትዮጵያ ስቴት ዌር ስሮ ቱ ዲስቲንክት ፌዝ ይቺን ፈተና ላይ ብዙ ጊዜ ትመጣለች። እንግዲህ እዚህ ጋር ሁለት አይነት ፌዝ ነበር ሞደርን ኢትዮጵያ ለመስራት ሲሞከር ሁለት አይነት ፌዞች ሲኖሩት አንደኛው
ዘ ፈርስት ፌዝ ኢንቮልቭ የሚያደርገው የሚሳተፈው ምንድነው? ዩኒፋይንግ ዲፈረንት ሪጅን ኤንድ ፒፕል ኢን ዘ ኖርዝ ኤንድ ኖርዘርን ሴንትራል ፓርት ኦፍ ኢትዮጵያ ወይም ዩኒፊኬሽን ነው። ማለትም ፈርስት ፌዝ የመጀመሪያ ዓላማው ወደ ኖርዝ ወደ ሰሜን አካባቢ የሚገኙት ማህበረሰቦች ሰሜንና ሰሜን መካከል ላይ የሚገኙት ማህበረሰቦች አንድ ማድረግ። ከዛ ደግሞ ወደ ሰከንድ ፌዝ ስንይዝ ቴዎሬቲካል ኤክስፓንሽን የግዛት መስፋፋት ኢንቱ ወዴት ነው የሚስፋፉት ስንል ወደ ደቡብ አካባቢ ፓርት ኦፍ ዘ ካንትሪ መስፋፋት ታይቶ ነበር። እንግዲህ ዘ ሜኪንግ ኦፍ ሞደርን ኢትዮጵያ ስቴት ሁለት አይነት ፌዝ እንዳሉት እና አንደኛው ዩኒፊኬሽን ሁለተኛው ቴዎሬቲካል ኤክስፓንሽን እንደሆነ የያዙት። ምክንያቱም ፈተና ላይ ብዙ ጊዜ መጥቷል። በተለይ ባህር ዳር አካባቢ የባህር ዳር ዩኒቨርሲቲ ወደ ቦንጋ አካባቢ እንደዚህ አይነት ዩኒቨርሲቲዎች ላይ በጣም በተደጋጋሚ 2 ጊዜ 3 ጊዜ አይቼዋለሁ በተከታታይ ዓመት ይቺን ያዟት። ሌላው ደግሞ ዘ ፕሮሰስ ኦፍ ቴዎሬቲካል ዩኒፊኬሽን ይሄ ቴዎሬቲካል የግዛቶችን አንድ የማድረግ ጉዳይ ደግሞ ስናይ ፕሮሰሱን ሂደቱን ስናይ ዘ ሊዲንግ ፊገር ኦፍ ኦቨርኦል ፕሮሰስ ኦፍ ሜኪንግ ሞደርን ኢትዮጵያ ኢምፓየር ዋዝ ካሳ ኃይሉ ኦፍ ቋራ ነው። እንግዲህ ካሳ ኃይሉ ኦፍ ቋራ ማለት አጼ ቴዎድሮስ ኢትዮጵያን አንድ ለማድረግ በጣም ከለፉ መሪዎች መካከል በግንባር ቀደምተኝነት የሚጠቀስ ነው። ብዙም ነገሮች ተሳክተውለታል። 100% ተሳካለትም ባንል ሁሌተር ቢካም ኢምፔረር ቴዎድሮስ በኋላ ተብሎ የተጠራው ማለት ነው አጼ ቴዎድሮስ ኦፍ ኢትዮጵያ የተባለው። እንግዲህ ካሳ ኃይሉ ሜኪንግ ሞደርን ኢትዮጵያን በመስራት በኩል በጣም ትልቅ አስተዋጽኦ ነበረው። እንግዲህ ሪሌትድ ቱ ካሳ ልክ እንደ ካሳ ደግሞ ሚሽን ኤንድ ሞቲቭ ኦፍ ክሬት ዩኒፋይድ ስቴት ኦፍ ኢትዮጵያ ማድረግ ነው ማለት የካሳ ኃይሉ ወይም የቴዎድሮስ ዋነኛ ዓላማ የነበረው ምንድን ነው? ኢትዮጵያን ዩኒፋይድ ስቴት አንድ የሆነች ግዛት አድርጎ መመስረት ነበረ። እና ኢት ጎዝ ባክ ቱ ዘ ታይም ዌን ሂ ዋዝ ሽፍታ እና ጊዜው ወዴት ይወስደናል? እሱ ሽፍታ በነበረበት ጊዜ ይወስደናል ማለት ነው። እንግዲህ ሂ ፕሌይድ ሜጀር ሩል ኢን ቱ ዘመነ መሳፍንት ነው። ይሄ ዘመነ መሳፍንት የምንለው የመገዳደል ጊዜ አንዱ በአንዱ ላይ የተነሳ ሁሉም አቅም ያላቸው ትንሽ አቅም ያላቸው ራሳቸውን እንደ ንጉስ የሚያዩበት ጊዜ የመገዳደል ጊዜው እንዲያበቃ ያደረገው ካሳ ኃይሉ ነበረ ወይም ቴዎድሮስ ሰከንድ ነው። ሂ ስታርትድ ሂዝ ኬሪየር ባይ አሳይኒንግ ሂዝ ሃልፍ ብራዘር ነው ማለት ሂ ስታርትድ ኬሪየሩን የጀመረው አሲስቲንግ በማድረግ ነው። ሃልፍ ብራዘሩን ወንድሙ ነበረ የሚረዳው ማለት ነው። በዛን ጊዜ የእሱ ወንድም የነበረው በጣም ይረዳው ነበረ። ስለ ወንድሙ ደግሞ እነግራችኋለሁ ማለት ነው። ይሄ አኮምፓይንድ ደጃዝማች ክንፉ ማለት አኮምፓይንድ አድርጎ ነበር ደጃዝማች ክንፉ ዲፊቲንግ ኢጂፕቲያን አት ዋድ ካልባቱ ኢን ፕሬዘንት ዴይ ኢስተርን ሱዳን በነበረችው ላይ 1837 ላይ ሱዳኖችን በሱ ሃልፍ ብራዘር በነበረው በደጃዝማች ክንፉ አሸንፎ ነበር። እንግዲህ ወንድሙን በጣም ይረዳው ነበረ በዚህ ጦርነት ላይ። ካሳ ኃይሉ ስኬታማ እንዲሆን ካስቻሉት መካከል አንደኛ በጣም ድጋፍ ነበረው በቤተሰቦቹ አካባቢ ላይ እና ደግሞ ሁለተኛ ደግሞ የሚወስዳቸው እርምጃዎች ምናምን ነበሩ። አሲስታንስ ሲል ያው እርዳታ ነበር። እርዳታውን ከወንድሙ እንደሚያገኝ ለማሳየት ነው። ወንድሙ ማን ይባላል? ደጃዝማች ክንፉ ነው። እና ደግሞ ከነሱ ጋር ተጋጥሞ ማንን አሸነፈ? ዋድ ካልባቱ ላይ በአሁኗ ሱዳን ላይ ማለት ነው። ድሮ እስከ ሱዳን ነበር ግዛታችን እና አሸንፎ ነበረ ወንድሙ በ1837 ከዛ በ1848 ላይ ደግሞ ካሳ ፎት አጌንስት ኢጂፕቲያን አት ፕሌስ ኮልድ ደባርቅ ላይ ከካሳ ኃይሉ ከግብጾች ጋር ተሸነፈ። ስሮ ካሳ ፎርስ ሎስት ዘ ባትል ኦዊንግ ቱ ኢጂፕቲያን ሱፔሪየር ሚሊታሪ ኦርጋናይዜሽን ዲሲፕሊን ቤተር አርምስ ነው። እንግዲህ ካሳ ኃይሉ ደባርቅ ላይ ይችኛዋን ፈተና ላይ ትመጣለች ብዙ ጊዜ። ካሳ ኃይሉ ደባርቅ ላይ ተሸነፈ በጦርነቱ። በማን የተሸነፈው? በግብፃውያን ነበረ። በግብፃውያን ሲሸነፍ አንድ ነገር ነው ተማረ ካሳ ኃይሉ ማለት ነው። ሞደርን አርሚ መገንባት እንዳለበት እና ለምንድን ነው የተሸነፍኩት የሚለውን ነገር ሲጠይቅ ምን አገኘ? ኢጂፕቲያን ሱፔሪየር ሚሊታሪ ኦርጋናይዜሽን ኢጂፕቲያኖች እነዚህ ግብፃውያኖች ሚሊታሪ ኦርጋናይዜሽን የወታደራዊ አደረጃጀታቸው በጣም የሰለጠኑ ነበሩ፣ ዲሲፕሊንድ ነበሩ። ሁለተኛ ደግሞ ቤተር አርም ነበራቸው፣ የተሻለ ትጥቅ ነበራቸው። እንግዲህ ካሳ ድሪው ኤሌሰን ካሳ ከደባርቁ ሽንፈት ወዳ አንድ ነገር ተማረ። ኢምፖርታንስ ኦፍ ሞደርን አርሚ ዘመናዊ አርሚ መመስረት አለብኝ ብሎ ተነሳ። እንግዲህ ይሄ ሞቲቭ እያደረገው ኢትዮጵያን በአንድ ንጉስ የምትመራ አገር ለማድረግ ጥረት እንደጀመረ ይነገርለታል። እንግዲህ ካሳ ሀድ ኮንታክት ዊዝ ወርሽ ዳይናስቲ ዊዝ ሜሬጅ ኦፍ አሬንጅመንት ነው። ከወርሽ ዳይናስቲ ጋር ደግሞ ካሳ በጋብቻ ተዛምዶ ነበረ እና በዚህ ጊዜ ካሳ ማንን አገባ? ተዋበችን አገባ። ኤንድ ዘ ዳውተር ኦፍ ራሳሊ ነው። ኤንድ ዘን ሂ አፖይንትድ አዝ ገቨርነር ኦፍ ቋራ ባይ ራሳሊ ነው። ከዛም የገቨርነር ኦፍ ቋራ ተደርጎ ተሾመ። በራሳሊ
አይ ቲንክ እዚህ ጋር ተዋበች እስቲ እዚህ ጋር ሪፈር እናደርገዋለን የካሳ ኃይሉ ሚስት ሪፈር እናደርገዋለን ከተሳሳትኩ እነግራቸዋለሁ። ግን የሆነ ቅር አለኝ እዚህ ጋር ተዋበች የሚለው እሱን በኋላ እናየዋለን። እንግዲህ ዴስፓሳይት ከዚህ አንፃር ዴስፓሳይት ኦፍ ሂዝ ፋሚሊ ሪሌሽንሺፕ ዊዝ ካሳ ፌልት ዛት ሂ ዋስ ኖት ዌል ትሪትድ ባይ ራሳሊ ኤንድ ሂዝ ማዘር እቴጌ መነን። እንግዲህ በዚህ ሁኔታ ግን ሂዝ ፋሚሊ ከካሳ ጋር ያላቸውን ግንኙነት በጥሩ ሁኔታ ዌል ትሪትድ አልተደረገም በራሳሊ ማለት ነው። እና ሂዝ ማዘር እቴጌ መነንም ብዙም ደስተኛ አልነበሩም። ቢኮዝ ኦፍ ዘ ሪዝን ሂ ሪዚዩምድ ሂዝ ሽፍትነት ማለት ሽፍታ ተደርጎ ስለሚጠየቅ ስለሚነሳ ካሳ ኃይሉ እንደ ሽፍታ ነው ማለት ገዳም አድጎም ብሎ እንትን ኢትዮጵያን አንድ ለማድረግ ብዙ ነገር በብዙ ምክንያቶች ተነስቶ ነበረ። ታሪኩ በጣም ረጅም ነው፣ ግን ሽፍታ ስለነበር ብቻ እነሱ ራሳሊ ብዙም አልወደደውም ነበር። ኢን ዚስ ዋይ ዘ ትሮን ፎት ሲሪየስ ኦፍ ባትል አጋጠመው። ከዛ ወደ ዙፋኑ ለመምጣትም ካሳ ኃይሉን ፈልጎ ነበረ በዛን ሰዓት። አኮርዲንግሊ ግን በቅድመ ሁኔታዎች ላይ ካሳ ዲፊትድ ቫሪየስ ሪጂናል ሎርዶችን አሸንፎ ነበር ምንም ቢሆን ማለት ነው። እንግዲህ ያሸነፋቸው ላይ ደጃዝማች ጎሹ ዘውዴ ኦፍ ጎጃም አት ጉራምባ ላይ ደጃዝማች ጎጁ ሹሜን ደጃዝማች ጎሹ ዘውዴን ጎጃም ላይ ጉራምባሌ ጎጃም ወይም አት ጉራምባሌ በ27 በ1852 ኖቬምበር ላይ አሸንፎት ነበር። ብሩ አልጋዚ አብንን ያዘውን በለውን እና ፎር ደጃዝማች ሴንት ባይ ራሳሊ ጣቁሳሌ በራሳሊ በራሱ በዛ በሚስቱ አማች ወይም በአማቹ የተላኩትን እነዚህ ብሩ አልጋዚን አቤንን ያዘውና በለውን ጣቁሳሌ ወይም ጎርጎራ ቢቸና ላይ አሸንፎ ነበር። እሱም አፕሪል 12 1853 ነው ማለት ነው ያሸነፈው። ያው ማለት ብዙ ጦርነቶችን አድርጓል። ከቤተሰቦቹም ያው ሽፍታ ስለነበረ ያን ያደረጋቸውን ጦርነቶች ነው የሚናገረው እዚህ ጋር አፕሪል አሁን ሚያዝያ 12 ላይ ማለት ነው። እንግዲህ ራሳሊ አት አይሻል ላይ ደግሞ መጨረሻ ላይ ራሳሊን አይሻል ላይ አሸንፎታል። ከዛ ደጃዝማቹ ቤን ደግሞ የሰሜኑን ደጃዝማቹ ቤ የሚባለውን ደግሞ ትግራይ ላይ ደራስጌ የሚባል ቦታ ላይ አሸንፎታል። እንግዲህ እነዚህ 4 ጦርነቶች ያደረጋቸው ናቸው። ጉራምባ ላይ ደጃዝማች ጎሹ ዘውዴን ከዛ እና ደግሞ ጣቁሳ ላይ ደግሞ በራሳሊ የተላኩትን ብሩ አልጋዚን አቤንን ያዘውና በለውን ጎርጎራ ቢቸና ወይም ጣቁሳ ላይ አሸንፈዋል። ራሳሊን የታሸነፈው አይሻል ላይ፣ ደጃዝማቹ ቤን የታሸነፈው ደረስጌ ላይ አሸነፈው ማለት ነው። ብዙ ጊዜ ሂስትሪ ፈተና ላይ ዓመተ ምህረቶች ብዙም የመምጣት ቻንስ የላቸውም። ዋና ዋና ቦታዎቹን ያዟቸው። እንግዲህ አፍተር ዘ ባትል ኦፍ ደራስጌ ላይ ደጃዝማቹ ቤን ካሸነፈ ወዲያ ካሳ ወደ እንደ ንጉስ ተደርጎ ተሾመ። በኮፕቲክ ቢሾፕ ደረስጌ ማርያም ቤተክርስቲያን ላይ በአቡነ ሰላማ አማካኝነት ተሾመ ማለት ነው። የት ነው? ደራስጌ ማርያም ባይሾፕ በነበረው ወይንም መነኩሴ በነበረው ማለት ነው። ዊዝ ዘ ትሮን ኔሙ ደግሞ ማን ተብሎ ተሾመ? ቴዎድሮስ ተሾመ ማለት ነው። ቢካም ኪንግ ኦፍ ኢትዮጵያ፣ ኪንግ ኦፍ ኪንግስ ኢትዮጵያ፣ የኢትዮጵያ የንጉሶች ንጉስ ተብሎ ተሾመ ማለት ነው። ከ1855 ከ1868 ማለት ነው። እንግዲህ የዚህ ጋር ቴዎድሮስ የተባለበት ብዙ ምክንያቶች አሉ። ዋነኛ ምክንያት ቴዎድሮስ ተብሎ የተሾመበት ምክንያት ስሙን ቴዎድሮስ ያሰኘው ከካሳ ኃይሉ ወደ ቴዎድሮስ የቀየረበት ምክንያት ኢትዮጵያን አንድ አድርጎ ይገዛል ተብሎ በመጽሐፍ ቅዱስ የሚነገርለት ቴዎድሮስ ይመጣል ተብሎ የሚነገረውን እሱ ነኝ ብሎ ስላሰበ ኢትዮጵያን አንድ አደርጋለሁ ብሎ ስላሰበ ነበረ። እንግዲህ እንደምታውቁት 2014 ላይ ቴዎድሮስ ይመጣል የሚባል ነገር ሰምታችኋል አይደለ? ያው እስካሁን አልመጣም ቴዎድሮስ የሚባል። እስቲ ወደፊት ደግሞ እናያለን። እንግዲህ ኮንሲኩዌንትሊ አስከትሎም ኪንግ ኦፍ ኪንግ ተብሎ በአቡነ ሰላማ ደረስጌ ማርያም ላይ ከተሾመ ወዲያ ቴዎድሮስ ፐርሱድ ሂስ ቪክቶሪ አት ደራስጌ ባይ ማርቺንግ ቱ ዘ ሳውዝ ነው። ወደ ሳውዝ ዘመተ። ሂ ማርችድ ፈርስት ወሎ። ከዛ ማስገበር ጀመረ። መጀመሪያ ያስገበረው ወሎን አስገበረ። ዘን ሸዋ ቱ ሳብዱድ። ከዛ ወደ ሸዋ ሄደ ማለት ነው። እንግዲህ ሸዋ ላይ ብዙ ታሪኮችን ሰርቷል። ከሰራቸው መካከል ለምሳሌ የአፄ ቴዎድሮስ እጅግ ተዋረዱ፣ የሸዋን መኳንንት እጅ ነስተው ሄዱ የሚባል አንድ አባባል አለ። ይህ አባባል ቅኔ ነው። ያው አፄ ቴዎድሮስ እጅግ ተዋረዱ፣ የሸዋን መኳንንት እጅ ነስተው ሄዱ ምናምን ሲል ያኔ መጥተው ለእሱ አልገብርም ያሉትን ነገስታቶች እነዚህ ማለት የሸዋ ባላባቶችን ምን አድርገው ነበረ? አንዳንድ እጃቸውን ቆርጠው ነበርና ያንን ለመናገር ነው። እንግዲህ ወደ ሸዋ ከመጀመሪያ ወሎን አስገብረው ከዛ ወደ ሸዋን ሄደው ሳብዱድ ካደረገው ወዲያ ቴዎድሮስ ዘ ሰከንድ ዋንትድ ቱ ክሬት ስትሮንግ የሆነ ሴንትራል ገቨርንመንት መመስረት ፈለገ ማለት ነው።
እንግዲህ ባይ አፖይንቲንግ ኢንዲቪዥዋል እያንዳንዱ ስናይ ቦዝ ሄሪዲተሪ ኤንድ ነን ሄሪዲተሪ ሁ ውድ ቢ ቶታሊ አካውንቴብል ቱ ሂም ነው። እንግዲህ ይገባቸውም ባይገባቸውም ሁሉም ለካሳ ኃይሉ ተጠያቂ እንዲሆኑ ማለት ዋና እንደ ኃላፊ ሆነው ማለት ነው አካውንቴብል ተጠያቂ እንዲሆኑ አድርጎ ነበር። ሃዌቨር ሂ ፌስድ ሬዚስታንስ ሱን አፍተር ዘ ካም ኦፍ ባተር ነው። ከዛ ቢሆንም ግን ሬዚስታንስ በጣም ቻሌንጆች አጋጥሞት ነበር ከሸዋ መኳንንቶች እንዲሁም ከተለያዩ ከደቡቦች ከሁሉም ጋር በጣም ተጽዕኖ አጋጥሞት ነበር። ሁሉንም ግን ያው በጦርነት ለመፍታት ይሞክር ነበረ። ዘ ኪንግ ፌስድ ቦዝ ኢንተርናል ኤንድ ኤክስተርናል ቻሌንጅ። እንግዲህ ንጉሱ ይሄ ካሳ ኃይሉ ወይም ቴዎድሮስ ሰከንድ ምን አጋጥሞት ነበር? ውስጣዊና ውጫዊ ችግሮች አጋጥሞት ነበረ። ካጋጠሙት ችግሮች መካከል ኢንተርናሊ በውስጣዊነት ሪቤልስ ብሮክ አውት ኦፍ ሴቨራል ሪጅንስ ሰች አስ ጎጃም፣ ሰሜን፣ ዋግ፣ ላስታ፣ ሸዋ፣ ወሎ፣ ትግራይ አካባቢ ላይ ኢንተርናሊ ችግር አጋጥሞት ነበር። ኤክስተርናሊ ደግሞ ሲሪየስ የሆነ ዲፕሎማቲክ ፎሎዊንግ ዘ ኢምፖርታንስ ኦፍ ሃንድፉል ብሪቲዮንስ ኤንድ አዘር ኢሮፒያንስ ነው ማለት ከኢንተርናል ላይ ካጋጠመው ውጪ ከኤክስተርናል ከውጭ ሀገሮች መካከል በጣም ችግሮች አጋጥሞን ነበር። ከነዛም ውስጥ የብሪቴኑን የእንግሊዞችን ብረታ ብረት ቀጥቃጮችም ሰሪዎችም ምናምን እነዚህ ያሌለ ሰራተኞችም ምናምን አግቶ ነበረ። እነዚህ የእጅ ስራ ባለሙያዎችን ያገተበትም ዋናው ምክንያት ይሄ ሴባስቶፖል ተብሎ የሚጠራውን የኢትዮጵያን መድፍ ለማሰራት እና ዘመናዊ ጦር መሳሪያ እንዲሰሩለት ለማድረግ ነበረ ማለት ነው። እንግዲህ በዛም የተነሳ መጨረሻ ላይ ህይወቱን እንዳጣ እሱንም እነግራችኋለሁ በደንብ እናየዋለን። እስቲ ግን ስቴፕ ባይ ስቴፕ እንየው። እንግዲህ ዘ ገቨርንመንት ብሪቴን የብሪቴን ወይም የእንግሊዝ መንግስት ምን አደረገ? ትራይድ ቱ ሶልቭ ዘ ፕሮብሌም በት ኢት ዋዝ ኖት ሰክሰስፉል። የብሪቴን መንግስት ችግሩን ለመፍታት ሞክሮ ነበረ። ነገር ግን ምንም ይሄም ሰክሰስፉል ሊሆን አልቻለም። ስኬታማ ሊሆን ስላልቻለ አስ ዘ ሪዛልት በመጨረሻ ላይ ብሪቲሽ ገቨርንመንት የብሪቲሽ ገቨርንመንት የእንግሊዝ ገቨርንመንት ምን አደረገ? ምን ዲሳይድ አደረገ? ምን ወሰነ? ኤክስፓንዳተሪ ፎርስ ማለት የኃይል እርምጃ ለመውሰድ ፈለገ። ከዛም የኃይል እርምጃዎችን መውሰድ ስለፈለገ ወታደሮችን በመርከብ አድርጎ እንደላከ ይነገራል። እንግዲህ ዘመቻ ወይም ኤክስፓንዳተሪ ስንል ዘመቻ ወይም ጓድ ማለት ነው። እነዚህ ዘመቻዎችን የኃይል ዘመቻ አደረገ። ቱ ፍሪ ዞስ ፕሪዝነርስ ኤንድ ፐኒሽድ ኢምፔረር እና የታሰሩትን የእንግሊዝ ሰዎች እነዚህ የእጅ ስራ ባለሙያዎችን እነዚህ አሌ ላይ ኢንጂነሮችን ለማስፈታት እና ኢምፔሪየሩን ለመቅጣት ነበር። ኢን ዘ ባትል ዛት ቶክ ፕሌስ አት መቅደላ ኢምፔሪየር ቴዎድሮስ ኮሚቴድ ሰክሲድ በአፕሪል 13 1868 ላይ ምን አደረገ? መቅደላ ላይ ጦርነት ተደረገ። መቅደላ ላይ ጦርነት ሲደረግ ምን ተፈጠረ? በሚያዚያ ላይ ማለት ነው። አፕሪል ሚያዚያ ነው። ሚያዚያ ላይ ጦርነት ሲደረግ አፕሪል 13 ላይ ቴዎድሮስ ራሱን አጠፋ። ቴዎድሮስ ራሱን ያጠፋበት ምክንያት ጦርነቱን እየተሸነፈ እንደገባው በጣም አሉኝ የሚሏቸውን ወታደሮች እያጣ እንደገባው እንደማያሸንፍ ሲረዳ ራሱን እንዳጠፋ። የሚገርማችሁ የቴዎድሮስ ቁንድላ የሚባል አለ። ፀጉሩን ወስደውት ነበረ እንግሊዞች አሁን በቅርብ ጊዜ ነው የመለሱልን ማለት ነው። ከዛ ቴዎድሮስ ራሱን እንዳጠፋ ፎሎዊንግ ዘ ዴዝ ኦፍ ኢምፔሪየር ቴዎድሮስ ዋን ዜር ዌር ስሪ ፓወር ኮንቴንደርስ ኦፍ ዘ ትሮን ዋክሹም ጎበዜ ኦፍ ላስታ፣ ካሳ ምርጫ፣ ትግራይ ኤንድ ሚኒሊክ ኦፍ ዘ ሸዋ መጡ ማለት ነው። እንግዲህ ልክ ሚኒሊክ ራሱን እንዳጠፋ ሲያውቁ ማለት ሚኒሊክ ሲሞት የእሱን ስልጣን ለመውረስ እነዚህ ሶስቱ አካላት መጡ ማለት ነው። እነዚህ እንደ ይገባኛልም አለ ማለት ፉክክር ጀመሩ ማለት ነው። ኮንቴንድ ሲያደርግ ፉክክር ጀመሩ። ማማን ናቸው? የላስታው ዋክሹም ጎበዜ፣ ካሳ ምርጫ ኦፍ የትግራዩ ይሄ አጼ እንትና ማለት ነው አጼ ዮሐንስ የምንለው። ከዛ ሚኒሊክ ኦፍ ዘ ሸዋ የሸዋ ሚኒሊክ ኢትዮጵያን በኋላ አንድ አድርጎ ሞደርናይዝ ያደረጋት ሚኒሊክ መጣ ማለት ነው። እንግዲህ ጎበዜ ቱክ ዘ ስቴት ኦፍ ዘ ፓወር ኢሚዲየትሊ አፍተር ቴዎድሮስ አስ ኢምፔረር ተክለ ጊዮርጊስ ተብሎ ወዲያውኑ ጎበዜ የላስታው ማለት ነው ወዲያውኑ ተክለ ጊዮርጊስ ተብሎ በንግስና ስሙ ኢሚዲየትሊ ከቴዎድሮስ ስልጣኑን ወሰደ። ከዛ ዘ ኢምፔሪየር ኦፍ ካሳ ምርጫ ዘ ኩዌስት ኦፍ ዘ ስቴት ፓወር ፑት ዘም ኢነሚቲ ማለት ኢነሚቲ ሆኖ እንዲወስን ማለት ኤኒቶስ ብሮ አውት ቱ ኢንድ ፎሎዊንግ ዘ ባትል ኦፍ አሳም ኒር አድዋ ላይ እስከተደረገው ጦርነት ድረስ ከኋላው እየተከተለ ያጠቃው ነበረ። ምክንያቱም ይገባኛል ጠላትነት ኢነሚቲ ሲል ጠላትነት ጠበኛ ሆኖ ነበር ከጎበዜ ጋር ማለት ነው። ከዛ አሳም ላይ ጦርነት አድርጎ እንዳሸነፈ ኢን ዘ ባትል ኦፍ ካሳ ምርጫ ቢካም ቪክተሪየስ ሆኖ ነበር። ከዛ ይሄ ካሳ ምርጫ ጦርነት ካደረጉ ወዳ ቪክተሪየስ ሆኖ ነበር። ቢካም ኢምፔሪየር ዮሐንስ ተብሎ ተሾመ ማለት ነው። እሱም ኢን ጃንዋሪ 1872 ከተሾመ እንግዲህ መጀመሪያ ጎበዜ መጣ። ከጎበዜ ላይ እንትናን አድርጎ ጎበዜ ነበረ
ከዛ ከስቴት ፓወሩ ማን መውሰድ ፈለገ? ካሳ ምርጫ መውሰድ ፈለገ። ካሳ ምርጫ ኦፍ ትግራይ። ከዛ ካሳ ምርጫ የት ላይ? አሳም ላይ ጎበዜን አሸንፈው ዮሐንስ ሆኖ ተሾመ ማለት ነው። ዘን በመጨረሻ ሂ ኢምባርክድ ምን አደረገ? ኦን ዚስ ስቴት ኦፍ ቢልዲንግ ፕሮጀክት ዊዝ አን አፕሮች ዛት ዲፈርድ ፍሮም ዛት ኦፍ ቴዎድሮስ ነው። ሂ ኢንትሮዲውስ ምን አደረገ? ይሄ ዮሐንስ ዲሴንትራላይዝ ሲስተም ኦፍ አድሚኒስትሬሽን አንድ የሆነ አድሚኒስትሬሽን ፐርሚቲንግ ሪጂናል ሩለርስ ሪጂናል ገዢዎችን ኤክሰርሳይዝ ግሬት ዴል ኦፍ አውቶኖሚ አንድ የሆነ አገዛዝም ባይ ዱይንግ ሶ ሂ ሰክሰስ ኢን አቺቪንግ ዩኒቲ ኦፍ ፕሪዶመንትሊ ክርስቲያን ፕሮቫይነንስ ይሄ የክርስቲያን ሃይማኖትን ፕሮቪናንስ እንዲሆን ዋነኛ እንዲሆን እንዲሁም ከዛ በመጨረሻ ዋጌ ኤንድ ላስታን ሰሜንን በጅ ምድርን አማራ ሳይንትን ጎጃምን ወሎን ሸዋን ኤንድ መረብ መላሽን እንደ አንድ አድርጎ ክርስቲያን አንድ ሃይማኖት እንዲሆን አድርጎ ነበረ። ከዛም እዚህ ጋር የምናየው ደግሞ ምንድነው? ዜር አር ቬሪ ኢምፖርታንት ቲንግ ዜር ዋስ ኢምፔረር ዮሐንስ አብሶቱ ኢንድ ዘ ሪሊጂየስ ኮንትሮቨርሲ ዊዝ ኢኦቲሲ ማለት በኋላ ላይ ሪሊጂየስ ኮንትሮቨርሲ ነበር፣ ንትርኮች ነበሩ፣ አለመስማማቶች ነበሩ ከኢትዮጵያን ኦርቶዶክስ ቸርች ጋር ዊች ኤግዚስትድ ሲንስ 17 ሴንቸሪ ቱ ሴትል ዘ ፕሮብሌም ችግሩን ለመፍታት ምን ተደረገ? ሂ ፕሬዘንትድ ኦቨር ኮንሱል ኦፍ ቦሩ ሜዳ ላይ ኮንሱል አቋቋመ። አፍተር ሪሊጂየስ ዲቤት ከብዙ ክርክሮች በኋላ ተዋህዶ ወስ ዲክለርድ አዝ ዘ ኦንሊ ዶክትሪን ኦፍ ኢኦቲሲ ማለት እዚህ ጋር አሁን ዮሐንስ ከመጣ ወዲያ የተለያዩ ሃይማኖቶች መጥተው ነበረ። በተለይ ይሄ ቅባት አሁን እዚህ ጋር ምንድነው ዋነኛ ዓላማው? እዚህ ጋር ቅባት ምናምን የሚባል ሃይማኖት ነበርና በዮሐንስ ጊዜ እነዚህ ቅባት ምናምን የሚባሉ ኮንትሮቫርሲ ንትርኮች ነበሩ፣ ሃይማኖቶች ማለት የሃይማኖት ልዩነቶች። ከዛ ቦሩ ሜዳ ላይ ኮንስል አቋቋመ። በቃ የትኛው ሃይማኖት ነው ትክክለኛ የሚለውን ነገር ማለት ነው። እና ከዛ ኮንትሮቨርሲ አድርገው ክርክር ተደረገ። በመጨረሻም ተዋህዶ ሃይማኖት ትክክለኛ የኢትዮጵያ ኦርቶዶክስ ሃይማኖት እንደሆነ ዲክሌር አደረገ። ከዛ ምን አደረገ? ያኛው ሃይማኖት የተረገመ እንዲሆን እሱን ሃይማኖት መከተልም የሚያስገድልም እንደሆነ አውጆ እንደነበር ይነገርለታል ማለት ነው። እንግዲህ ዜር ዋስ ኦልሶ ፎሎድ ባይ ካምፔን ቱ ኮንቨርት ሙስሊም ኤንድ አድሄረንትስ ኦፍ አዘር ሪሊጅስ ኢንቱ ኦርቶዶክስ ክርስቲያኒቲ እና በኋላ ላይ ምን ለማድረግ ሞከረ? እነዚህ ሙስሊሞችን በዛ ሰዓት ይኖሩ የነበሩ ሙስሊሞችን ወደ ክርስቲያንነት እንዲመጡ ክርስቲያን እንዲሆኑ ሃይማኖታቸውን እንዲቀይሩ ወደ አንድ እንዲሆኑ ያደርግ ነበር። ይህም ዘመቻዎችን አድርጎ ነበረ፣ ጥረቶችን አድርጎ ነበረ ማለት ነው። ከዛ በመጨረሻ አኮርዲንግ ሉ ዘ ሊዲንግ ኦፍ ወሎ ሊደር ሰቻስ መሐመድ አሊ ከወሎ ሊደሮች እነዚህ በሰዓቱ ወሎን የሚመሩ የነበሩት መሐመድ አሊ የሚባሉ ኤንድ አመደ ሊበን የሚባሉ ሰዎች ኮንቨርቲንግ ቱ ክርስቲያኒቲ ተቀይረው ነበረ ማለት ነው። ወደ ክርስቲያን መጥተው ነበረ። ሃይማኖታቸውን ወደ ክርስቲያን ከለወጡ ወደ ዘ ቼንጂንግ ዜር ኔምስ አስ ራስ ሚካኤል እና ደጃዝማች ኃይለ ማርያም ተብለው ስማቸውን ቀይረዋል ማለት ነው። እንግዲህ እዚህ ጋር የምናየው ምንድነው? እዚህ ጋር ልትይዙት የሚገባው ነገር እዚች ጋር የሆነ ፒፒቲው ይቆርጠዋል። ሞጁላችሁም ላይ በደንብ የለም። ግን ዋናኛ ታሪኩን ሊናገሩ የተፈለገው ቦሩ ሜዳ ላይ ተዋህዶ ሃይማኖትና ቅባት እንዲሁም ሰባተኛ አድቬንቲስት የሚባሉት ሃይማኖቶች መጥተው ክርክር እንዳደረጉ በመጨረሻም ተዋህዶ ሃይማኖት እንደሆነ በመጨረሻ ደግሞ ዮሐንስ ምን አደረገ? ሙስሊሞችን ወደ ክርስቲያን እንዲመጡ ዘመቻ ጀመረ። በመጨረሻም የተወሰነ ተሳክቶለት ወሎ ሊደር የወሎ መሪዎች የነበሩትን መሐመድ አሊ እና አመድ ሊበን የሚባሉትን ሰዎች ወደ ክርስቲያኒቲ እንደቀየረ ከዛ መሐመድ አሊ ራስ ሚካኤል እንደሆነ አመድ ሊበን ደግሞ ደጃዝማች ኃይለማርያም ተብሎ እንደተሾሙ ይናገራል ማለት ነው። እንግዲህ ዮሐንስ 5 ፌስድ ኤክስተርናል ቻሌንጆች አጋጥሞት ነበረ። ውጫዊ ቻሌንጆች ችግሮች አጋጥሞት ነበር። ካጋጠሙት ችግሮች መካከል ምንድነው? ከኢጅፕቲያኖች ጋር ከግብጾች ጋር ማህዲስት የሚባሉት ከሱዳኖች ጋር በተለያዩ ጊዜያቶች ችግሮች አጋጥሞት ነበር። እንግዲህ ሂ ሎስት ሂዝ ላይፍ ፋይቲንግ ዘ ላተር ኦፍ መተማ ኢን 1889 ላይ ጦርነት መተማ ላይ ሲጋጠም ህይወቱን እንዳጣ ይነገራል። ኦልሶ ኢምፔሪየር ሃድ ዲዛይን ቱ መንገሻ ዮሐንስ አስ ሂዝ ሰክሰሰር አድርጎ ዲዛይን ዲስጂኔት አድርጎ ነበር፣ ሾሞ ነበረ። ሂዝ ትሮን ዋስ አስዩምድ ባይ ንጉስ ሚኒሊክ ኦፍ ሸዋ ሁ ቢካም ኢምፔረር። ከዛ ትሮኑን ደግሞ በመጨረሻ ላይ ማን ወሰደ? ሚኒሊክ ነው የወሰደው። እዚህ ጋር ብዙ ታሪኮች አሉት የምናነሳቸው ማለት እዚህ ጋር
ምንድነው መነሳት ያለበት ነገር መንገሻ ዮሐንስ ላይ ሂ ዲዛይንድ መንገሻ ዮሐንስ ሰክሰሰር አድርጎ ሲሾመው ምን ተፈጠረ? ሚኒሊክ ያኔ ተፎካካሪ ነበረ። ሚኒሊክ ስልጣኑን ወስዶታል ማለት ነው። መጨረሻ ላይ ሚኒሊክ ነው ራሱን እንደ ሚኒሊክ ወሰደው ስልጣኑ። እንዴት መሰላችሁ? እዚህ ጋር ታሪኩ ሚኒሊክ እና ዮሐንስ በአንድ ጊዜ ነበሩ እየመሩ የነበሩት ማለት የተወሰነም ቢሆን ፉክክር እያለ አንዴ ሚኒሊክ ማለት ነው አንዴ ሚኒሊክ መሪ ይሆናል። ሚኒሊክ እንደውም ኪንግ ኦፍ ኪንግስ የሚል ማዕረግ ለራሱ ሰጥቶ ብዙ ችግር ውስጥ እንደገባ ሁሉም ይታወሳል። ሚኒሊክ ከጣሊያኖች ጋር በዛን ሰዓት ግንኙነት ነበረው። ምን አይነት ግንኙነት? መሳሪያ ሊሰጡት ተስማምቶ ነበረ። ወደ 5000 ሪፊልስ ሊሰጡት 5000 መሳሪያ ሊሰጡት ከግብጾች ከእንትኖች ጋር ከጣሊያኖች ጋር ተስማምቶ ነበር። ጣሊያኖች ደግሞ በምትኩ ዮሐንስ እንዳይረዳ ይፈልጉ ነበር እና ከማህዲስቶች ጋር በነበረው ጦርነት ላይ መጨረሻ ላይ ዮሐንስ እንደሞተ ምናምን የሚናገር ነገር አለው አይደል? እሱ ነገርም አለ። ብቻ ብዙ ታሪክ ነው። ታሪኩን ሙሉ የኢትዮጵያ ታሪክን መጽሐፍ ቴሌግራም ቻናሌ ላይ ስላስቀመጥኩላችሁ እዛ ታገኙታላችሁ። እንግዲህ ሌላው ቴዎሬቲካል ኤክስፓንሽን ነው የምናየው ማለት ነው። ማለት እዚህ ጋር ሌላው የምናየው ግን ከዛ ቴዎሬቲካል ኤክስፓንሽን ከማየታችን በፊት ግን ራስ መንገሻ ሳሚት ኦፍ ኢምፓየር ሚኒሊክን ንጉስ እንዳይሆን ተቃውሞት ነበር። ዘ ቴንሽን ዋስ ሪዞልቭድ አፍተር ሚኒሊክ ሌድ ካምፔን ቱ ሰፖርት መንገሻ ሳሚሽን 1889 ራስ መንገሻ በዮሐንስ ስለተወከለ ስልጣኑን አልሰጥም ብሎ ነበር ለሚኒሊክ። ከዛ ግን ሚኒሊክ ፎርስድሊ አድርጎ በጉልበት እንትኑ ስልጣኑ እንደወሰደ ራስ መንገሻ አፖይንትድ አስ ገቨርነር ኦፍ ትግራይ ተደርጎ እንደሾመውም ይነገርለታል። ይህንን ማወቅ አለባችሁ። እዚህ ጋር ብዙም ፈተና ላይ የሚመጣ ነገር የለውም። ግን ያው ከኢጅፕቲያን ጋር ከኢጣሊያን ጋር ከማህዲስቶች ጋር የነበረውን የዮሐንስን ጦርነት ከታች ቴሌግራም ላይ ባስቀመጥኩላችሁ ሊንክ ገብታችሁ መጽሐፉን ብታነቡት እመክራችኋለሁ። እንግዲህ ቴዎሬቲካል ኤክስፓንሽኑን ስናይ ደግሞ በስቴት ቢልዲንግ ጊዜ አንድ ሀገር ስትገነባ ስቴቷ ሰፊ መሆን አለበት። ኢትዮጵያ ዘ ሞስት ሰክሰስፉል ወስ ሚኒሊክ ኦፍ ዘ ሸዋ ነው። እንግዲህ ኢትዮጵያን አንድ በማድረግ በማስፋፋት በጣም ስኬታማ የነበረው ሚኒሊክ ነበረ። ዚስ ወስ ቢኮዝ ኦፍ ለምንድን ነው ሚኒሊክ ስኬታማ የሆነው ብለን ስናይ ሚኒሊክ ሄድ አሞንግ ዘማ አዘር ፎርስስ አክሰስ ቱ ሞደርን ፋየር አርሞችን እንዲኖረው ሚኒሊክ ይፈልግ ነበር። ዘ ኮንትሮል ኦፍ ሪሶርስ ኤንድ ሪች ኤሪያ ብዙ ሪሶርሶችን እነዚህ ሀብቶችንና ሪሶርሶችን ተቆጣጥሮ ነበር ሚኒሊክ ማለት ነው። ለዛ ነበረ በጣም ስኬታማ መሪ እንዲሆን ያስቻለው ሚኒሊክም ማለት ነው። እንግዲህ እንደነገርኳችሁ ሚኒሊክ ከተለያዩ በተለይም ከጣሊያኖች ጋር መሳሪያዎችን በማቅረብ በኩል ብዙ ሀብቶችን በመቆጣጠር ስኬታማ ስለነበር ሞደርን ኢትዮጵያን ገንብቶ ነበር። ይሄ ደግሞ ኢምፔሪየር ቱ ቢውልድ ሚሊተሪ መስልስ ሚሊተሪው ጠንካራ ጡንቻ እንዲኖረውና ብዙ የሚቃረኑትን ኃይሎች እንዲጨፈልቃቸው አስችሎት ነበር። አስ ዌል አስ ዘ ዴተርሚኔሽን ኦፍ ሂስ ጄነራልስ ካውንትድ ፎር ሂስ ሰክሰሰር ማለት በዚህ ሁኔታ ግን በጣም ስኬታማ እንዲሆን ያስቻሉት እሱ ብቻ ሳይሆን በዛን ሰዓት በሚኒሊክ በኩል የነበሩት በጣም ጠንካራ ጀነራሎች መሪዎች ነበሩ ማለት ነው። እንግዲህ ሚኒሊክ ኤንድ ሂዝ ጀነራልስ ካሪድ አውት ሂውጅ የሆነ ቴዎሬቲካል ኤክስፓንሽን ከ1870 ጀምሮ አድርገው ነበር። እንግዲህ ቴዎሬቲካል ኤክስፓንሽኑ 3 ፌዞች ነበሩት። አንደኛው ዌን ሂ ዋዝ ሸዋ ኪንግ እንደነበር የተወሰነ ወደ ሸዋ አስፋፍቶ ነበረ። ከዛ ከ1889 ከ1896 ከዛ ደግሞ ከጦርነት አፍተር ማስ ኦፍ አድዋ የሚባል ታሪክ አለው ማለት ነው። ከአድዋ ጦርነት በኋላም የተለያዩ ጦርነት የግዛት ማስፋፋቶች ወይም 1896 ከ1900 ለ4 ዓመታት ማለት ኦልሞስት ከ4 ዓመት አካባቢ ድረስ የሆነ መስፋፋት ነበረ። እሱንም እነግራችኋለሁ። ሶስቱ ነገሮች እንግዲህ ቴዎሬቲካል ኤክስፓንሽኑ 3 ፌዝ እንደነበረው ሶስቱን ያዙ ማለት ነው። አንደኛው ኪንግ ኦፍ ሸዋ እንደነበር ከዛ ወዲያ ደግሞ ከ1889 እስከ 96 ከዛ ደግሞ ከአፍተር ማስ ኦፍ ከአድዋ ጦርነት በኋላ ማለትም አለ። እንግዲህ ዘ ፈርስት ፌዝ ስናየው ቢፎር ዘ 1870 ከ1870 በፊት ላይ ሚኒሊክ ሀረሪ ኢንኮርፖሬት አድርጎ ነበረ። እሱ ቀድሞ ነበር። ዘ ቱለማ ኤንድ ኢስተርን መጫ ኦሮሞ ቴሪቶሪዎችን ይዞ ነበረ። ከዛ ኮንትሮሊንግ ሎካል ሊደር ኖት ባይ አሼሩፎ ኦፍ ሳላ ዱላ ኤሪያ ኦፍ ጉሌላ ቱፋሙና ኦፍ ጉማቾ ቱሬ ጋላታ ኦፍ ሶዶ ኤንድ አዘር የመሳሰሉት የምናደርገው ነበር። ኮንትሮል አድርጎ ተቆጣጥሮ ይዞ ነበረ። ከዛ ኦሮሞ ኢላይትስ እነዚህ ኦሮሞ ምሁራንን ሰቻስ ራስ ጎበና ዳጬን ፊታውራሪ ሀብተ ጊዮርጊስ ድንጋዴ ደጃች ባላቻ ሷፎ ወይም አባነፍሶ ኤንድ አዘርስ ወርክድ ፎር ትዋርድስ ዘ ፎርሜሽን ኦፍ ሞደርን ኢትዮጵያን ስቴት ላይ እነዚህ ከዛ እነሱን ከተቆጣጠሩ ወዲያ እነዚህ የኦሮሞ ኢላይት የሚባሉት ምሁሮች መሪዎች የነበሩትን የኦሮሞ ጦረኞች ወታደሮች የነበሩትን እነ ፊት አውራሪ ሀብተ ጊዮርጊስ ሀብተ ጊዮርጊስ ዲነግዴን ታውቁታላችሁ። ደጃዝማች ባልቻ አባነፍሶ ወይም አባነፍሶ የሚባሉትን የመሳሰሉትን ሞደርን ኢትዮጵያ እንዲሰሩ አሳምኖ አብሯቸው ይሰራ ነበር፣ ኢንኮርፖሬት አድርጎ ማለት ነው። እንግዲህ በነዛ አድርጎ ነው እና
ከ1875 ከ1876 ኖርዘርን ወደ ሰሜን ጉራጌ አካባቢ ጉራጌ ዘኪስታኔ ምናምን የሚባሉትን ፒስፉሊ ሳብሚትድ አድርጎ ነበር። በቃ በስምምነት ወደ ራሱ እንዲገብሩ አድርጓቸው ነበረ። ዚስ ዋስ ቢኮዝ ኦፍ ሪሊጂየስ ኦፍ ፊሊቲ ነው ማለት ይሄኛው ዋነኛ ጉራጌና ኪስታና የሚባሉት አካባቢዎችን በሰላማዊ መንገድ እንዲገዛ ያደረጉት እናንተ እኮ አንድ ሃይማኖት ነን፣ አንድ ሃይማኖት አለን፣ አንድ መንግስት እንሁን ብሎ በማሳመን ጂኦግራፊካሊ ፕሮክሲሚቲያቸውም ቅርብ ስለነበረ ሃይማኖታቸውም አንድ አይነት ስለነበረ አንድ እንዲሆኑ አድርጎ ኪንግደም ኦፍ ሸዋ ጋር አቀላቅሏቸው ነበር። ፎር ፌር ኦፍ ዜር ሎካል ሪቫይቨልስ ኖቴብሊ ዘ ሰራውንዲንግ ኦፍ ኦሮሞ ነው እንግዲህ በዛን ሰዓት ግን ምንም ቢሆን ኦሮሞ ሙቭመንት የሚባል ነገር አለ። የኦሮሞ ህዝብ እንቅስቃሴ የሚባል ነገር አለ። ኦሮሞ ፒፕል ሙቭመንት ምናምን የሚባል ነገር ከዛ አኳያ ደግሞ ፍርሃትም አለባቸው ነበር። እነዚህ ወደ ጉራጌ አካባቢ ያሉት አቅም ስለሌላቸው ከሚኒሊክ ጋር ቢሆኑ ሚኒሊክ ጠንካራ ሞደርን አርሚ ስለነበረው ጥበቃ ያደርግልናል ብለው ስለሚያስቡ በሰዓቱም ስለሚያደርግላቸው አንድ እንደሆኑ ከዛ ዌስተርን ጉራጌ አካባቢ ደግሞ ዌስተርን ጉራጌ ላይ ሀሳን ኢንጃሞ የሚመራው የቀበና መሪዎች የነበሩት ማለት ነው። ቀበናን አካባቢ ዊች ሃድ ኤሌመንተሪ ኦፍ ሀዲያ ጉራጌ ኮሌቴሽናል ስትሮንግሊ ሬዚስትድ ሚኒሊክ ቱ ፎርስ አንቲል ራስ ጎበና ብሮክ ዜር ሬዚስታንስ ኢን 1888 እንግዲህ ራስ ጎበና ከሚኒሊክ ጋር መዋሃድ አልፈለገም ነበር። ግን ቢሆንም ምን አደረገ ሚኒሊክ በጦርነት አሸንፎት እሱን ሰሚት እንዳስደረገው እና አንድ እንደሆኑ ይነገራል ማለት ነው። እንግዲህ ሚኒሊክ ሁለት አይነት መንገዶችን ነበረ። አንደኛው ፒስፉል ላይ ይጠቀም ነበረ በፍቅር በስምምነት ሁለተኛው ግን በጉልበት ነበር። እንግዲህ ግን የዌስተርን ጉራጌ ላይ ሀዲያ ጉራጌና ከስትሮንግ ሬዚስትድ አድርጎት ነበረ። እነዚህ የሀዲያ ህብረቱ የነበሩት ስትሪንግ ቢያደርጉትም ራስ ጎበና መጨረሻ ላይ ተሸንፎ ለሚኒሊክ እንደሆነ ከሚኒሊክ ጋር አንድ መንግስት እንደሆነ ከዛ ሚኒሊክ ቴሪቶሪካል ኤክስፓንሽኑን እያሰፋ የግዛት ወሰኑን እያሰፋ ከዌስተርን ተነስቶ ወዴት ሄደ? ወደ ሳውዘርን ሄደ ማለት ነው። ከምስራቅ ተነስቶ ወደ ምዕራብ ሄዶ ኮንክሉድ ስሮ ቦዝ ፎርስፉሊ ኤንድ ፒስፉሊ ሳሚሽን አድርጎ በጉልበትና በፍቅር በሰላም ሰሚት ካደረገ ወዲያ ኢን ዘ ሪጅን ኦፍ ሳውዝ ኦፍ አባይ ሪቨር ላይ ሆሮ ጉድሩን እነዚህ አባይ ሪቨር አካባቢ በአባይ ሪቨር ደቡብ የሚገኙትን ሳውዝ ኦፍ አባይ ሪቨር ላይ ሆሮ ጉድሩን ራስ አዳል ተሰማ ኦፍ ጎጃም ሀድ አልሬዲ ስታብሊሽ ሂዝ ኮንትሮል ሲንስ ዘ ሚድ 1870s ነው። እነዚህ ሆሮ ጉድሩ የሚባለውን አካባቢ ላይ ራስ አዳል ተሰማ የጎጃሙ መጀመሪያ እንትን አድርጎት ነበር፣ ኮንትሮል አድርጎት ተቆጣጥሮት ነበር። ከዛ አዳል ፎርስስ አምቡሽድ አምብሼ ኤንድ ሂዝ ኢንቶሬጅ አት ዘ ፕሌስ ኮልድ ኮኮር ኤንድ ኮንትሮል ዘ ሪጅን አንቲል 1882 በት ሂዝ ኮንትሮል ካም ቱ ዘ ኤንድ ዌን ሂ ዋዝ ዲፊትድ ባይ ኢምባቦ ባይ ሚኒሊክ ኮማንደርስ ራስ ጎበና። እንግዲህ አዳል ፎርሶች ምን አድርገው ነበር? አምቡሽ አድርገው ነበር ማለት እነዚህ የሽምቅ ውጊያዎችን ጨምሮ የተለያዩ ጦርነቶችን አድርገው ነበረ። ነገር ግን ራስ ሚኒሊክን ማሸነፍ አልቻሉም ነበር። እነዚህ የደፈጣ ውጊያዎች አምቡሻ የሚባሉት የደፈጣ ውጊያዎችን አድርገው ነበር ኢንቶሬጅ ለማጥቃት ማለት ነው ቆቀር አካባቢ። ነገር ግን መጨረሻ ላይ ኢምባቦ ላይ በሚኒሊክ ኮማንደር በራስ ጎበና አማካኝነት ተሸንፈው ለሚኒሊክ ሳብዲድ ሆነዋል፣ እንዲገብሩ ተደርጓል። አፍተር ዘ ባትል ኦፍ ኢምባቦ ከኢምባቦ ላይ ከተሸነፈ ወደ አዳሎች ምንድነው ለቃ ነቀምት፣ ለቃ ቄለም፣ ጂማ አባ ጅፋር እነዚህ የመሳሰሉት ለሚኒሊክ ፔስፉሊ ሰሚትድ አድርገው ነበር። ሪኮግናይዚንግ ሜንቴን ዜር አውቶኖሚ ግን አውቶኖሚያቸው እንዳለ ሆኖ ራሳቸውን በራሳቸው ያስተዳድራሉ። ነገር ግን ተጠሪነታቸውና ተገዥነታቸው ለሚኒሊክ እንዲሆን ሆኖ ነበር። እንግዲህ እነዚህ ሀገሮች ሪኮግናይዝ አድርገው ነበር የሚኒሊክን ንጉስና አላቸው። ለሚኒሊክ እውቅና ሰጥተዋል። ሚኒሊክ ንጉሳችን ነው ብለው አስበዋል። ከዛ ግን ያው አውቶኖሚያቸው እንደተጠበቀ ሆኖ ማለት ነው። ከኢምባቦ ጦርነት ወዳ ለቃ ነቀምት፣ ለቃ ቀለምና ጅማ አባ ጅፋር እንደገበሩለት ሳብዲዱ እንደሆኑ ከዛ ኤሊያንስ አጌንስት ሚኒሊክ ፎርሶስ ፎርምድ አሞንግ ሆኖ ነበር። እንግዲህ ሚኒሊክን ቻሌንጅ የሚያደርጉ የናደው ብራዘርስ የመሳሰሉት ተፈጥረው ነበር። እንግዲህ እነዚህ ህብረቶች ሚኒሊክ ፎርስ ፎርም እንዲያደርጋቸው ኤሊያንስ ሚኒሊክን ፋይት ለማድረግ ቻሌንጅ ለማድረግ አንደኛው ጋርቢጂሎ የሚባለው ፌለቃ ቢሎ፣ ቱቾ ዳኖ የሚባለው ለቃ ሀርዳ፣ ሊቅዴ ባቃሮ የሚባለው ለቃ ነቀምት፣ ገንዳ ቡሳና የሚባለው ሲቡ ሲሬ፣ ማርዳሳ ቆንጆ የሚባለው ናኖ ሚግሬ ኤንድ ቱሪጃ ጋና የሚባለው ናኖ ሮጌ የሚባሉት እነዚህ ህብረቶች ነበሩ ማለት ነው።
እነዚህ ቦታዎች ናቸው በብራኬት የተደረጉት ይተዉት። አሁን ለምሳሌ ገርቢጅሎ ከተባለ የለቃ ቢሎ አካባቢ የነበሩት እነዚህ ቦታዎች ላይ ሚኒሊክን ዲፊት ለማድረግ ነበር። እንግዲህ ዲፊት ሚኒሊክ አርሚ ሌድ ባይ ናደው ብራዘርስ ነበር የሚመራው። የናደው ወንድማማቾች ደስታ ዲሊነሳው እና ተሰማ የሚባሉ ሰዎች አዘባቱሎፍ ጉራዶባ ላይ እነዚህ ወይም ጉራዶባ ላይ ምን አድርገው ነበር? አዘባቱሎፍ ጉራ ነው የሚሉት ግን እዛ ላይ ዲፊትድ አድርገው ነበር። ሚኒሊክን ቻሌንጅ አድርገው የማሸነፍም እንደቻሉ ሚኒሊክን መመለስ እንደቻሉ ይነገር ነበር። ነገር ግን መጨረሻ ላይም እነሱም እንደተሸነፉ ዌስት ኦፍ ዴሳ ሪቨር ላይ ደግሞ ዴሳ ሪቨር ላይ ዘ ኤሊያንስ ፎርምድ ተደርጎ ሌላው ሚኒሊክን ቻሌንጅ ለማድረግ ዋጮ ዳባሎ ኦፍ ሲቦ ጆርጆ ዳጋ ኦፍ ኖሌ ካባ ኤንድ ፎት ሚኒሊክ ሎካል ኤሊያንስ ላይክ ሞራዳ አማንቴ ባቃራአት ሳምቦ ዳርቶበት ዘይ ዌር ዲፊትድ። ከዛ እነዚህ ደግሞ እነዚህኞቹ ልዩነታቸው ምንድነው? ናዶ ብራዘርስ የሚባሉት ሚኒሊክን ዲፊት አድርገው ነበር። ነገር ግን እነዚህ ዴዴሳ ሪቨር ላይ እነዚህ ዋቾ ዳባሮፍ ሲቦር ምናምን የመሳሰሉት በሚኒሊክ ዲፊት ተደርገው ነበረ። ኢንዘ ጊቤ ሪጅን ደግሞ ምን ተፈጠረ? ፊሬርስ ኦፍ ጉማ የሚባሉት ነበሩ። የፎት ሚኒሊክ አርሚን ከ1889 እስከ 1901 ድረስ ለ3 ዓመታት ፎት አድርገው ነበር። ሲሚላር ሬዚስተንስ ፍሮም አባባስ ኦፍ ጎማ ልክ እንደ አባባስ ኦፍ ጎማ እሱ ምን አድርገው ነበር? ሪዚስት አድርገው ነበር። ሃውኤቨር ዲፊትድ ባይ ራስ ደምሰው ነስቡ ግን መጨረሻ ላይ በራስ ደምሰው ነሲቡ በ1900 መጀመሪያ ላይ ምን ተደረጉ? ዲፊት ተደረጉ ማለት ነው። እንግዲህ ራስ ተሰማ ናዴዎስ ፎርስ ኢንኮርፖሬትድ ኢሉባቡር ኢንቱ ኢምፔሪያል ስቴት አፍተር ፋይቲንግ ፋታንሳ አት ቃርሳ ጎግሌ እነዚህ ቦታዎች ላይ ፋርሳ ቆቅሌ ላይ ከተፋለሙ ወዳ ራስ ተሰማ ናደው በፎርሲሊ ኢንኮርፖሬት አድርጎ ነበር። በኃይል ኢንኮርፖሬት አድርጎ ይዞ ነበር ኢሉባቡርን የመሳሰሉት እና ፌራፍ ዘሞስ ሰስቴንድ ብሎዲ ዋርስ ነበር እና ከሁሉም ጦርነት አንፃር ስናየው ደግሞ ይሄኛው ጦርነት በጣም ደም አፋሳሽ የሚባለው እንደነበር አጌኒስት ዘ አርሲ ኦሮሞ ይሄም የአርሲ ኦሮሞዎችን አጌኒስት ለማድረግ ቻሌንጅ ለማድረግ ነበር ለመከላከል ነበር። ኢቱክ 6 ዲፈረንት ካምፔን ፍሮም 1890 to 1886 እንግዲህ በዚህ በአራት ዓመቶች ብቻ 6 ጦርነቶች ተደርገው ቱ ኮንትሮል ቫስት ሪጅን ሰፊውን የአርሲን ኦሮሞ ሪጅን ለመቆጣጠር ተደርጎ ነበር እና ፋየራርስ ሬዚስታንስ ፍሮም አርሲ ኦሮሞ ከዛ የእነዚህ አርሲ ኦሮሞዎች ይህንን ነገር ለመቋቋም ሪዚስት ለማድረግ ራሳቸውን አደራጅተው ነበር። ሌድ ባይ ኖቴብል ላይክ ሱፋኩሶ እና በዛን ጊዜ የሚመሩት ደግሞ በጣም ታዋቂ በነበሩ ሱፋኩሶ ዳሞ ኡሱ ሌንጃንሶ ዲጋ ጎሳ ዲላቦ ኤንድ ሮባ ቡታ በሚባሉት የሚመሩ ነበር። ኢኒሺያሊ መነሻው ላይ ዲፊትድ ሚኒሊክ ፎርስ አት ዶዶታ ኤንድ ቃላት መጀመሪያ ላይ ዶዶታልና ቃላት ላይ ሚኒሊክን አሸነፉ። ከዛ ራስ ደረርጌ ሳህለ ስላሴስ ፎርስ ዲፊትድ አርሲ ኦሮሞ ከዛ ራስ ሳህለ ስላሴ የሚባለው ፎርስ ደግሞ አርሲ ኦሮሞዎችን ዲፊት አደረገ። የት አት ዘ ባትል ኦፍ አዙዜ መስከረም 6 ሴፕቴምበር 6 1886 ላይ አሸነፈ ማለት ነው። እንግዲህ ኢን ዘ ኢስት ደግሞ በምስራቅ በኩል ላይ ሚኒሊክ ኮማንደር የሚኒሊክ ኮማንደር የነበረው ደጃዝማች ወልደ ገብርኤል የሚባለው ሰውዬ ፎት አጌንስት ኢቱ ኢን 1896 ኢንኮርፖሬት ጨርጨር ማለት ሚኒሊክ ኮማንደር የነበረው ደጃች ወልደ ገብርኤል ፎት እሺ እንግዲህ ወደ ኢስት አካባቢ ወደ ነበረው ስንነሳ ደግሞ የሚኒሊክ ኮማንደር የነበረው ደጃዝማች ወልደ ገብርኤል የሚባለው ሰውዬ ፎቶ አጌንስት ዘ ኢቱ ኢን 1896 ኢንኮርፖሬት ጨርጨር እንግዲህ ኢቶዎችን ፎቶ አድርጎ ምን አደረገ? ጨርጨር ላይ ተቋቋመ። ከዛ ከኤየር ሌተር ከአመታት በኋላ ደግሞ ደጃዝማች መኮንን የደጃዝማች መኮንን አርሚ ወዴት ሄደ? ወደ ሀረር ተጓዘ። ወደ ሀረር ተሰለፈ ለጦርነት ፎርስ ኦፍ ኢሚር አብዱላሂ ፎርስስ ኢሚር አብዱላሂ ኦፍ ሀረር ኤንድ ባቃር ዋሬ ኦፍ ዘ ኢስተርን ኦሮሞ ዌር ዲፊትድ ኢን ዘ ፋይናል ኢንጌጅመንት ኦፍ ጨለንቆ ኦን 6 ጃንዋሪ 1887 ይለናል ማለት ነው። ምን ለማለት ነው? እንግዲህ ከአመታት በኋላ የደጃዝማች መኮንን ወደ ሀረር ጉዞ ተሄዶ የኢሚር አብዱላሂን ወታደሮች ከገጠመ ወዳ ለጦርነት ከተጋጠመ ወዳ ሀረሪ ኤንድ ባቃሪ ዋራ ላይ ምን አደረገ? ከኢስተርን ኦሮሞዎች ጋር ማለት ነው ከምዕራብ ኦሮሞዎች ጋር ተጋጥሞ ዲፊትድ አድርጎ አሸንፎ በፋይናል ኢንጌጅመንት የፋይናል የመጨረሻው ጦርነት ጨለንቆ ላይ እንደተደረገ ኢት ዋስ ፎሎድ ባይ አፖይንትመንት ኦፍ ደጃች ለተራስ መኮንን ወልደ ሚካኤል አስ ገቨርነር መጨረሻ ላይ ከዛ ይሄንን ስላሸነፈ መጨረሻ ላይ ከደጃች ወደ በኋላ ላይ ራስ መኮንን ተብሎ እንደ
እንደ ገቨርነር እንደ አስተዳዳሪ እንደተሾመ ዘግሬት ፋማይን ኦፍ ክፉ ቀን መጨረሻ ላይ ክፉ ቀን የሚባለው ኢቪል ላይ የሚባለው ከ1888 እስከ 1892 እንደተነሳና ሚኒሊክ ቴዎሬቲካል ኤክስፓንሽኑን እንዳቆመበት ለሚኒሊክ ኤክስፓንሽን እያደረገ አሪፍ እየተንቀሳቀሰ ባለበት ሰዓት ይሄ ክፉ ቀን የሚባለው ነገር መጣ። ይሄ ክፉ ቀን መምጣቱ ደግሞ ሚኒሊክን እንዳይስፋፋ እንዳደረገው ይነገራል ማለት ነው። ክፉ ቀን ላይ ብዙ የእንስሳቶች ሞት ነበረ፣ የሰዎች ሞት ነበር፣ ብዙ በሽታዎች ነበሩ። እንግዲህ ሚኒሊክ አርሚ ኦኮፓይድ ዳዋሮ ኮንታ ኤንድ ከምባታ ኢን 1896 ኤንድ 1890 ላይ በኋላም የሚኒሊክ ወታደሮች ወደ ደቡብ ሄደው ደዋሮ እና ከምባታ እንደተቆጣጠሩት ይነገራል። ፍሮም ኤርሊ 80s ቱ 1894 ከ1894 እስከ 1890 እስከ 94 ደግሞ ሚኒሊክ ሲዳማ፣ ጋሞ፣ ጎፋና ወላይታን ተቆጣጠረ። ኢንዚስ ካምፓኝ ቱ ወላይታ ከዛ ወደ ወላይታ ካምፕ ያደረገ ጦርነቱን ወደዛ መራ ወታደሩን። ኢምፔረር ሚኒሊክ ኤንድ መኒ ኖቴብል ፓርቲሲፔት ላይክ ራስ ሚካኤል ወሎ። በኋላም በዚህ ጦርነት ላይ ሚኒሊክን ጨምሮ ብዙ ታዋቂዎች ራስ ሚካኤል የወሎ ራስ ሚካኤል ተሳትፏል። ፊት አውራሪ ገበየሁ ተሳትፏል። ፊት አውራሪ ገበየሁ ጉርሙ ተሳትፏል። ሊቀ መኳስ አባተም ተሳትፏል። ደጃዝማች ባልቻ አባነፍሶም ተሳትፏል። ራስ ወልደ ጊዮርጊስም ተሳትፏል። አባ ጅፋርም ተሳትፎ መጨረሻ ላይ ወላይታ እንዳስገበረ ወላይታ ሬዚስትድ ሌድ ባይ ካዎ ወይም ኪንግ ጦና አጌንስት ሚኒሊክ ፎርስ ዋዝ ዲፊትድ ኢን 1894። ከዛ በ1894 ወላይታ ላይ ይሄን ሁሉ ጦር አሰልፎ ካዎ ጦናን ተጋጥሞ ሚኒሊክ መጨረሻ ላይ አሸነፈ። ዚስ ዋዝ ፎሎድ ባይ ዘ ኢንኮርፖሬሽን ኦፍ ጌዲዮ ቦረና ኤንድ ኮንሶ ኢን ዘ ኢምፔሪያል ስቴት። እንግዲህ እነዚህን ጌዲዮን፣ ቦረና እና ኮንሶን ወደ ኢምፔሪያል ስቴት እንዲቀላቀሉ አስችሏል። አፍተር ዘ ባትል ኦፍ አድዋ ሚኒሊክ ፎርስ ኢንኮርፖሬትድ። እንግዲህ ከጦርነቱ ወዲያ ደግሞ ምንድነው ሚኒሊክ አድዋን ተቆጣጥሯል ማለት ነው። እዚህ ጋር አፍተር ዘ ባትል ኦፍ አድዋ በኋላ ሚኒሊክ ኢንኮርፖሬት ያደረጋቸው የሚኒሊክ ኃይል ኢንኮርፖሬት ያደረጋቸው ቦታዎች ነበሩ ማለት ነው። ጦርነቱ ካለቀ ወዲያ ማለት ከኢትዮጵያ ከጣሊያን ጋር የተደረገው ጦርነት ካለቀ ወዲያ ሚኒሊክ የተቆጣጠረው ቦታቸው ከፋን፣ ቦረናን፣ ቤኒሻንጉልና ጋምቤላን ወደ አንድ አመጣቸው ወደ ኢትዮጵያዊነት አንድ ኢትዮጵያ ወደምትለው ማለት ነው። ከዛ በ1897 ዘ ኪንግ ካፋ ታቶ ጋኪ ሸሬቾ ምናምን እንዳለ ፎት ኤንድ ሎስት ቱ ሚኒሊክ አርሚ ሌድ ባይ ራስ ወልደ ጊዮርጊስ። እንግዲህ መጨረሻ ላይ ደግሞ ከ1897 ላይ ከፋ ታቶ ጋኪ ሸሬቾ የከፋው ታቶ ጋኪ ሸሬቾ የሚባለው ከሚኒሊክ ጋር ጣልቶ የሚኒሊክ ወታደር የነበረው ራስ ወልደ ጊዮርጊስ አሸንፏቸው እነሱንም እንደ አንድ እንዳደረገ። ቤኒሻንጉል ውስጥ አፍተር ዘ ባትል ኦፍ ፋዶኞ ላይ ደግሞ ማለት ነው ፋዶኜ ላይ ደግሞ ቤኒሻንጉልን ኢንኮርፖሬት እንዳደረገ እንደጠቀለለ። ፎሎድ ዘ ኦኩፔሽን ኦፍ መጂድ ኢን 1896 ወይም በ1999 ላይ መጂድ ላይ ደግሞ ኦኩፔሽኑን እንዳሰፋ ባሮ የሚባለው ቦታ ወይንም ሶባት ሚን ኤንድ ናስር ኢንጋምቤላ የሚባሉት ቦታዎች ደግሞ በተሰማ ናደው ኮርፖሬት እንደተደረጉ እንደተያዙ። ፋይናሊ ዘ ፕሮሰስ ኦፍ ቴሪቶሪያል ኤክስፓንሽን ዋዝ ኮንሱምድ ዊዝ ሳይኒንግ ባውንደሪ አግሪመንት ዊዝ ኔይበሪንግ ኮሎኒያል ፓወር ዛት ኮንቲኒድ አንቲል 1804 ማለት ነው እስከ 1908 እስከ 1908 ድረስ ይሄ የግዛት ማስፋፋቱ ሁኔታ ቀጥሏል። ነገር ግን የውጭ ሀገሮች እነዚህ አውሮፓውያኖች አፍሪካን ስለተቆጣጠሩት ወደ ደቡብ ወደ እንደዚህ በተለይ ወደ ሱዳንን፣ ሶማሊያ ምናምን የመሳሰሉትን ሀገሮች ስለተቆጣጠሩ እኛ ወደዛ ሄደን ቴሪቶሪያል ኤክስፓንሽኑን ግዛት ስምምነት እንደተፈራረምን ምክንያቱም ወደ እነዛ ደግሞ ለመጋጠም እንደነሱ ሞደርን አርሚ ስለሌለን እንዳቆመ ይነገራል። እንግዲህ ወደ ኢስት ከመጣን ወዲያ ከአድዋ ወዲያ እነዚህን ከፋ፣ ቦረናን፣ ቤኒሻንጉልን በፋዶጌ ጦርነት ባሮና ሶባትን ተሰማ ናደው ምናምን እንደያዛቸው ይጠቀሳል ማለት ነው። አፍተር ሚኒሊክ እንግዲህ ከሚኒሊክ ወዲያ ዘ ፕሮሰስ ኦፍ ሴንትራላይዜሽን ኤንድ ስታብሊሽንግ ኦፍ ዩኒተሪ ስቴት ኮንቲኒድ። ከሚኒሊክ ወዲያም ፕሮሰስ ኦፍ ስታብሊሽንግ ዩኒተሪ አንድ የሆነ ስቴት የመመስረት ጉዳይ ኮንቲኒድ ሆኖ ነበር፣ ቀጥሎ ነበር። አቦሊሽንግ ሪጂናል አውቶኖሚስ ይሄ ሪጂናል አውቶኖመሲ አሌለ የክልሎች አውቶኖመስነትን አስቀርቶ አንድ ሀገር የምትባል ነገር ለመመስረት ኢን ኤርሊ ዲኬድ ኦፍ ዘ 20 ሴንቸሪ ላይ ይሄም እስከ 20 ሴንቸሪ መጀመሪያው ድረስ የቀጠለ ነገር ነበር ማለት ነው። ኢን ዚስ ሪጋርድ ትራዲሽናል ሪጅን ወስ ኦልሶ ሪዲዩስድ ቱ ሜር ፕሮቫይንስ ባይ ተፈሪ መኮንን። እንግዲህ በኋላ ላይ በዚህ ሁኔታ አንፃር ትራዲሽናል ሪጅኖች በተፈሪ መኮንን ጊዜ ወይም አሁን አዲስ የመጣው ተፈሪ መኮንን ማነው? ስሙ ምናልባት ተፈሪ መኮንን ሲባል ብዙዎች አያውቁትም ኃይለ ሥላሴ ማለት ነው። እስከ ኃይለ ሥላሴ ድረስ እንደቀጠለ እንግዲህ በኋላም ይሄ ቴሪቶሪያል ኤክስፓንሽኑ ወሎ ለምሳሌ እንደ ሀገር ነበሩ። አሁን ላይ አይታችሁ ከሆነ በቴሌቪዥን ላይ ወሎውን እንደ ሀገር ወደ እንደዚህ ያለ
እንደ ሀገር እንደዚህ አማራ ክልል ላይ ያሉት አማራ ክልል ባይ ዘ ዌይ ብዙ ሀገሮች ሆነው አንድ ሆነው የፈጠሩት ሀገር ነው። እና ብዙ ሀገሮችን ማለት በሰአቱ ኢትዮጵያ ውስጥ ብዙ ሪጅን የነበሩትን አንድ አድርጎ ያመጣ ሲሆን ከተፈሪ መኮንን በዚህ ሰዓት ይደውላል እንዴ? ከዛ ወሎን አንድ እንዳደረገ አፍተር ዘ ባትል ኦፍ ሰገሌ ከ1916 በጂምድርን ደግሞ አት ዘ ባትል ኦፍ አንጭም ላይ ከ1930 ወዲያ አንድ እንዳደረገ ጎጃምን ደግሞ ከ1932 በኋላ ጅማን ደግሞ 1933 ሪዱስ ቱ ፕሮቪናንስ ሌቭል አድርጎ ቀንሶ ኢትዮጵያን አንድ እንዳደረገ ይነገራል። ወሎም በጂምድርን ጎጃምን አንድ ያደረገው ተፈሪ መኮንን እንደሆነ ታሪኮች ያስረዳሉ ማለት ነው። እንግዲህ ከዚህ ሁኔታ በመነሳት ምንድነው ኢትዮጵያን አንድ የማድረግ ጉዳይ ተጠናክሮ የቀጠለ ጉዳይ እንደሆነ ኢትዮጵያ አንድ መሆኗን ለራሳቸውም ጥቅም እንደነበረው ስለተረዱ አንድ ለማድረግ እንደተሞከረ ዘ ሜኪንግ ኦፍ ሞደርን ኢትዮጵያን በዚህ አይተነዋል ማለት ነው። በቀጣይ ቻፕተር ላይ ሞደርናይዜሽን አቴምፕትን እናየዋለን። ሞደርናይዜሽን አቴምፕት ከዚህ ወዲያ ያለው ቀላል ነው። እዚህ ጋር እንግዲህ በዋናነት ልትይዟቸው የሚገቡ ነገሮች ምንድነው? ኢትዮጵያን ለምን አንድ ሊያደርጓት ፈለጉ? ኢትዮጵያን አንድ በማድረግ የተሳካለት ሚኒሊክ ነው ቴዎድሮስ ነው የሚል ጥያቄ ልትጠይቁ ትችላላችሁ። ሚኒሊክ በደንብ የተሳክቶለታል። ቴዎድሮስ ደግሞ ዘመነ መሳፍንትን እንደጨረሰ የተለያዩ ጦርነቶች ተደርገው ነበር። ቦታዎችን ብትይዟቸው አሪፍ ነው። ሜኪንግ ኦፍ ሞደርን ኢትዮጵያ ሁለት ፌዞች እንደነበሩት ነግሬያቸዋለሁ። የመጀመሪያው ፌዝ ዩኒፊኬሽን ወይም አንድ ማድረግ፣ ሁለተኛው ቴዎሬቲካል ኤክስፓንሽን እንደነበር እነዚህን ነገሮች ፕሮሰስ ኦፍ ምን አይነት ፕሮሰስ ነበረው፣ ምን አይነት ጦርነቶች ተካሂደዋል የሚባሉት ነገሮች፣ ፈርስት ፌዙ ምን ይባላል፣ ሰከንድ ፌዙ ምን ይባላል የሚሉትን ነገሮች በደንብ እንዲታዩት እመክራቸዋለሁ። ሂስትሪ ምናልባት ፋይናል ፈተና በቅርቡ ምሰራላችሁ ይሆናል። አይ ቲንክ ይሄ ቪዲዮ በአንድ ሳምንት ውስጥ ከ200 በላይ ላይክ ካለፈ በዚህ ልክ 200 ላይክ እንዳለፈ አንድ ፋይናል ፈተና ይሰራላችኋል ማለት ነው። በተረፈ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቀጣይ ቪዲዮ ኮሜንት ላይ ያስቀምጥላችኋል።